ምንድነው? ምን ይሆን ነው? አንተ እኔ ህይወት ላይ እየቀረጽ ወይኔ ሽንት ቤት ሂጂ ሊያስመልሰኝ ነው። ስለ እኔ እዚህ ውስጥ ከተ ምን ልታረገኝ ነው? ሃይሚ በእግዚአብሔር አትመናጭ። እንዳትመልሰኝ እኔ ላንቺ ብዬ እኮ ነው እንድኖር ነው እዚህ ውስጥ እንድኖርና እንድኖር ውስጥ እንደውም እኔ እዚህ ውስጥ ነው መኖር እውነት ለመናገር እኮ ማለት ነው ይበቃሽ ነበር ሃይሚ፣ ባልዲዋ ምናምን ነገር ትበቃሽ ነበር። ያለች ሃይሚ እና ጀስት እንዲሁም ሰፍቷት ምናምን ነገር አንድ የሷን አይነት 2-3 ሰው ምናምን ነገር ስቀልን ነው። እሺ ቤተሰብ ለማንኛውም እንዳታመሩት ነገር ይሁን። በዛሬ ቪዲዮ ማወራው እያንዳንዱ ነገር ቀልድ ነው፣ ጫወታ ነው እንጂ ሌላ ነገር አይደለም፣ ፐርሰናል ምናምን ነገር አይደለም። ብቻ ለማንኛውም ዛሬ እንግዲህ ሃይሚ ሰካራማ ሃይሚ፣ ለምን ሃይሚ ብቻ አይደለም የማዕረግ ስምም አላት። ሰካራማ ሃይሚ ብሩክን ፕራንክ ያደረገችውን ቪዲዮ እየተዝናናን እናያለን። ቪዲዮን እስከ መጨረሻ እንድትከታተሉ ሁላችሁንም ጋብዛችኋለሁ። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ የቡሱ ቲዩብ ቤተሰቦች፣ የጨረቃ ፋሚሊዎች በጠቅላላ ደህና ናችሁ? በያላችሁበት ሰላማችሁ በዘት ይበልልኝ እያልኩ እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ ቡሱ ቲዩብ ነው። እንግዲህ ከስሙ መረዳት እንደምትችሉት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የጨረቃ ፋሚሊ አሁን 1900 ገብተናል። አሁን ለ2000 በእናታችሁ ባለፈው ሳምንት ለማሳካት ተፍተፍ አልሆነም፣ ግን አሁን ለ2000 እስቲ እንራራጥ። ሼር ይደረግ፣ ላይክ ምናምን ነገር ኮመንት፣ ሁሉም ነገር እያደረጋችሁ ይህን ቤተሰብ የጨረቃ ፋሚሊ እኔንም ሰፖርት ለማድረግ ተመጣላችሁ። ብቻ ለማንኛውም ዋናው ነገር እሱ አይደለም። በዛሬ ቪዲዮ ለመዝናናት ነው የተሰበሰብነው። እስከ መጨረሻ ተዝናኑ፣ ፈታ በሉ። እንጀምር ቪዲዮአችንን። ለማንኛውም ማለት ነው ዛሬ የመጣሁት ይቅርታ ማስቲካ እያኘኩ ነው። ያው ስለጠጣው ነው ትንሽ ሞቅ ብሎኛል። በጣም ይቅርታ አድርጉልኝ እና ትንሽ ሞቅ ብሎኛል። ጠጥቻለሁ። ሲጀመር አንቺ እንዴት ነው በጠዋት ምጠጪው? ነውራም ባለጋ ያለ ሰውየው እንዴት ሴት ልጅ አይደለሽ በጠዋት እንዴት ጠጫለሽ? አይጠጣም እኮ በጠዋት። ሲጀመር ወንዶች ራሱ ጠዋት መጠጣት አለባቸው። ማንም ሲጀምር መጠጣት የለበትም። ግን በጠዋት ሃይሚ ያንቺስ ስካር በዛ፣ ያንቺስ የመጠጥ ፍቅር ለየት አለ ከሌለው። እንዲህ በጠዋት አርፍዶ እንደገባ ሰው ሆኜ ልረብሽ ነው ማለት ነው። ቤት ውስጥ ሄጄ ብጥብጥ አደርገዋለሁ እና ምን እንደሚሰማው አላቅም፣ ምን እንደሚለኝ አላቅም። ማስቲካ እያኘኩ ስለሆነ ደግሞ ያምነኛል ብዬ አስባለሁ እና ሲጀመር ቤተሰብ ማስቲካ እንደሚታኘክ እንዴት አወቀች? እንዴት አወቀች? ማስቲካ ሰካራም ሰው እንግዲህ ነው የሚያውቀው ከስካር በኋላ የሚደረጉ ከመጠጥ በኋላ የሚደረጉ ነገሮች። እነዚህን ተግባራት በማን አይተሽ ነው? ከየት ተምረሽ ነው? ማን ያስተማረሽ? ቤተሰብ ሃይሚን እንጠርጥራት፣ ሃይሚን እንጠርጥራት። እንዴት ሲጀመር እሺ፣ ሌላ ቲማቲም ትበያለሽ ከስካር በኋላ? የትኛውን ማስቲካ ነው የምትጠቀም? የማስቲካ አይነቱም አለ ደግሞ። የትኛውን ማስቲካ ነው የምትጠቀም? ምንድን ነው የሚመቸሽ? እስቲ በአንድ እግርሽ ቆሚ። ሲጀመር ሃይሚ በአንድ እግሯ እንደምትቆሚለን ዛሬ። ምክንያቱም መጠጥ የትም አያደርስም፣ የትም አንደርስም። በመጠጥ ውስጥ ራስን መጉዳት እንጂ መጠቀም የለም እና እኛ ግሩፕ ውስጥ ደግሞ ከሰካራም አብዛኛው ሰው የሚጠጣ ሰው የለም እና ሁሉም ቁም ነገረኛ ስርዓቱን የያዘ ለነገው። እኔ እስካሁን ያወራሁት ቅድምም ብያቸዋለሁ። በዛሬ ቪዲዮ ማወራው ሁሉም ነገር ቀልድ ነው። ጀስት መጠጥ መጥፎ ነገር ነው፣ ኡፉ ነው። እስቲ ቤተሰብ ሁላችሁም እቺን መልእክት ኮመንት ላይ ያስቀምጡ። ለሚጠጡ ሰዎች መጠጥ ኡፉ ነው እያላችሁ ኮመንት ላይ ያስቀምጡ እና እኔም ስቀልን ነው እስካሁን ያወራሁት። እነሱ እንደማይጠጡ ከዚህ በፊት በተደጋጋሚ ነግረዋል። ብሩክም እንግዲህ አይጠጣም። ሃይሚ አስቡ፣ ብሩክ ያልጠጣውን ሃይሚ ደግሞ ልጠጣ አትችልም። ምክንያቱም ያው እንግዲህ እንዴት ወንዱ ሳይጠጣ ሴቷ እንዴት ጠጣለች? ለዛውም እሱ እየተቆጣጠራት ብሩክ እየተቆጣጠራት ልጠጣ አትችልም። እና እስካሁን ያወራሁት ነገር ቀልዴ ነው። በዚህ አጋጣሚ መጠጥ የምጠጡ ሰዎች በተለይ ደግሞ ይህ በሽታ ኖሮባችሁ ግን መጠጥ በቃ ማቆም ያልቻላችሁ ሰዎች በተቻላችሁ አቅም ብታቆሙ ደስ ይለኛል። ደስ ይለኛል ሳይሆን ለእናንተ ይጠቅማቸዋል። እና ቅድመን ብያቸዋለሁ ቤተሰብ መጠጥ ምንድን ነው? ኡፉ ነው። ኮመንት ላይ ስልክ ለምንድን ነው ማታነሽ? ምንድን ነው? ብሩክ መጣ። ምን እየሆነችን? እኔ ግን ማለት ነው አስቡት፣ ከስፖርተኛ ጋር ጠጥቻለሁ ብሎ እንደሰከረ ሰው ሆኖ መሳፈጥ ተገቢ ነው? የባለፈው አጥፊ ብትደገመስ? ቆይ ማንን ጥፋተኛ ለማስባል ነው? ደግሞ አልቀረችም። ቆይ ወደ በኋላ አካባቢ እጥር ምጥን ያለች ነበረች እኮ። ግን የባለፈው አጥፊ ብትደገም፣ እንዲሁም ከጥፊ የባሰ ነገር እንትን ቢባልስ? መቼስ ብሩክ ይሄ የጋሼን ቦታም እየተካ ነው። በአንድ በኩል የቤቱ አባወራ እሱ ነው እንግዲህ እያስተዳደር ያለው እንደ ወንድ ምናምን ነገር እያስተዳደር ያለው እና
እቺ ልጅ ጠጣች ብሎ ማለት ነው የሆነ ነገር ቢያረጋት ቢገርፋትስ ወይ ደግሞ ይሆናላ በቃ በሆነ በሚቀጣበት መንገድ ቢቀጣትስ? እኔ የፈራሁት እቺን ነበር፣ ግን አልቀረላትም ሀይሚ። ለነገሩ ጥፊው አልቀረችም። ቆይ እሱን ወደ በኋላ አካባቢ እናያለን። አሁን ቤት ምን አልወጣም ከዚህ ቤት። አይ ግን ቆይ ቤተሰብ እውነቱን እንነጋገር ከተባለ ሀይሚ የጠጣች አይመስልም። የመሬ ነው። የጠጣ ሰው እንደዚህ አይደለም የሚያወራው፣ ጮክ ብሎ ነው የሚያወራው። ሀይሚ የጠጣሽ እንዲመስል ማለት ነው ስድብ ምናምን ነገር ጣል ታደርጋለሽ፣ ከዛን ጮክ ብለሽ ታወራለሽ። አጠገብሽ ላለ ሰው የሆነ እዛ ሩቅ እንዳለ አይነት ነገር ነው። ይሄን ሁሉ ግን ስል ሰክረ ምናምን ነገር ታውቃለህ እንዳትሉኝ። ምንም አይነት ስቃ ሲጀመር አልኮል ምን እንደሆነ ራሱ አላውቅም። ግን እሺ አሁን ስለ ራሴ ምስክርነቱ ይቀርና አሁን የሰከረ ሰው ከሚሆነው ነገር ጮክ ብሎ ያወራል እና የሰከረሽ ለማስመሰል እንደዛ ብታረጊ ቆንጆ ነበር ሀይሚ። እና ብዙም የሰከረች አይመስልም በዛሬ ቪዲዮ፣ ብዙም አልተሆነችም እውነት ለመናገር። አንተ ግን ምንድነው በጠራራ ፀሐይ የጠጥተሽ ምናምን ባልሆነ፣ ኧረ በእግዚአብሔር ራስሽን በሌሊት ነው የወጣሁት እኔ እንዳንተ ተኝቼ እንዳንተ ገባ እኮ ምንድን ነው አውሪኝ እስቲ እግዚአብሔርን እየቀለድሽ ነው። ሲጀመር የጠጣ ሰው ማለት ነው አንድ ነገር ሀይሚ ለወደፊቱ ትወና የምትሰክሪ ከሆነ ወደፊት እንድታስመስይ ማለት ነው እንትን የሰከረ ሰው ሰክር ያለው አይልም። የጠጣ ሰው አልሰከርኩም ብሎ እንደምንም እየተንገዳገደም ቢሆን እንዳልሰከረ ለማሳመን ነው የሚጣጣረው። እስቲ አይታችሁ ታውቃላችሁ ቤተሰብ? የሰከረ ሰው ሰክር ያለው ብሎ ሲያወራ ሁሉም አልሰከርኩም ነው የሚለው። በቃ ለእነሱ እንዲሁም የሰከረ ሰው የሚመስለው ጤናማው ሰው ነው እና በቃ ከነሱ ሌላ ሰው ጤናማ ሁላ አይመስላቸውም። እና ይሄን እንደዚህ ስል ደግሞ እንደገና ጠጥተህ ታውቃለህ እንዳትሉኝ፣ እንደዚህ አይነት ጥያቄ አልፈልግም። ቻላቅም በቃ ከንግግሬ እኮ ማለት ነው እናንተ የምታስቡትን ነገር እየገመትኩ ስለሆነ ነው። ተኛ ትፈልጋለህ? ገባ ዞር በል። ጠረጴዛው ላይ ተኛ ነው አንቺ ስነ ስርዓት አሁን ባለፈው እንትን ብርጭቆዋ ተሰበረች በፕራንክ ሰበብ። አሁን ደግሞ ጠረጴዛው ሊሰበር ነው። እነዚህ እኮ የቤቱን ዕቃ ሊፈጁ እንዳለ አንድ በአንድ እንደ አሁን ይሄ እኮ ሙሺ ቤት ወይ ደግሞ ጋሼ ቤት ሆኖ ቢሆን ኖሮ ይገረፉ ነበር። አሁን ግን ዋናው ቁም ነገር እሱ አይደለም። አሁን ይሄን ጠረጴዛ ላይ ምናምን መተኛቱን ተይና ሀይሚ በአንድ እግርሽ ቁሚ። እሱን ለእኛ ምስክራችን በትክክል ሰክረሻል አልሰክረሽ የሚለውን እንድናጣራ ብሩክ እንደዛ ነበር መጠየቅ የነበረበት። ገና እንደመጣች እስቲ በአንድ እግርሽ ቁሚ ነው ማለት የነበረበት እንደሚመስለኝ ከሆነ። ታስጠላኛለህ እንዳልነካኝ ታስጠላኛለህ። እሺ ላስጠላሽ ግን ለምንድን ነው የምር? እስቲ እኔ እኮ ግራ ገባኝ። ምን እስቲ ምንም አትሸችም እኮ ልስመኝ ነው አንቺ ጤነኛ ነሽ እንዴ? ልትስመኝ ነው አላለችም። አንተ እውነትም ልትስማት ነው እንዴ ብሩክ? አሁን ሰከረች ምናምን ብለህ ልትስማ? ኧረ ተው ብሩክ፣ ከአንተ አይጠበቅም እንዴ። ሰከረች ብለህ ልትስማት እንደዚህ ጉንጯን ይዘህ ስበህ ምናምን ነገር አይሆንማ። እንደዛ አይሆንም። ይሄ ትንኮሳ ነው የሚባል። እንዲሁም እንከሰዋለን ብሩክን በስርዓት አንቺ እንዳይመታሽ እንዲህ ስትሄጂ ወደኋላ ያማታል እንዴ? እስቲ እኔ በስርዓት አውሪኝ። ለምንድን ነው ጠጥተሽ ነው? ከዚህ ቤት ውጣ በቃ። የት ነው የምወጣው? ውጣ በቃ አልፈልግም። የት ነው የምወጣው? ደስ ያለ ቦታ። እኔ ግን ማለት ነው እንዲሁም የጠጣች በደንብ እንዲመስል ሊያደርጉ ትወናውን ጸዴ ከሚያደርጉ ነገሮች ብዬ ማስበው ማለት ነው አሁን ከፍፄ ጋር ጠጥቻለሁ ብላ ወይ ደግሞ ከሚፍታ ጋር ከአንድ ሰው ጋር ብቻ ጠጥቻለሁ ብላ ብትመጣ ይታመን ነበር። ምክንያቱም ለሁለት አንደኛው መተወን ሲያቅተው አንደኛው ይተውናል ምናምን ነገር ትወናውን ጸዴ ያደርጉት ነበር። ብሩክም እንዲሁም ይበልጥ ጓሚ ነው የሚናደደው ምናምን ነገር የሚደነግጠው እንደዛ ሲሆን ነው። ምክንያቱም ግልጽ ነው እሷ ብቻዋን ሄዳ እንደማትጠጣ። ለዛውም በዚህ ጠዋት ተነስታ እንግዲህ ምናልባት 2 ሰዓት 3 ሰዓት አካባቢ ቢሆን ነው ይህ ቪዲዮ የተቀረጸውና በዛ ሰዓት ተነስታ እንግዲህ እንደማጠጣ ግልጽ ነው። እና ወይ ከፍፄ ጋር ወይ ደግሞ ከሚፍታ ጋር ቢሆን በጣም ጸዴ ነበር አይመስላችሁም? ቤተሰብ እዚች ፕራንክ ላይ ትንሽ በቃ አስተያየት የምሰጠው ያቺን ነው። በቃ 1-2 ሰው ለመተወን ቢጨመር ብሩክ ይነቅል ነበር። በቃ እንደዚህ ጭራሽ ጠጥተው ሀይሚን ሚስቴ አጠጥታት ምናምን ብሎ ጓሊል ነበር የሚችለው። ግን ወይ አመለጣችሁ። ግን ለሌላ ጊዜ አሁን ትኩስ አይዲያ ሰጥቻለሁ። ሀይሚ ብሩክ እቺን ነገር እንዳይሰማ ቀስ ብላችሁ ለሀይሚ ሜንሽን ሀይሚን ብቻ ሜንሽን እያደረጋችሁ እቺን መልእክቴን አድርሱልኝ። ትኩስ አይዲያ ናት። ምን ይሁን ብለሽ ነው የጠጣሽው?
ጭራሽ ስቅ እያላት ነው። ምን ይሁን ብለሽ ነው የጠጣሽው? ለምንድን ነው እስቲ እግዚአብሔርን አትዳርቂኝ እያወራሁሽ አይደል? የባለፈው ጥፊ ተረገመች ብያችሁ ነበር እኮ። የባለፈው ጥፊ እልው አደረጋት። ግን እቺኛዋ በስሱ ናት፣ ብዙም የተጋነነች አይደለም። የሆነ የፍቅር ጥፊ አይነት ነገር ነው ብሩክ የመታው። የቁጣ ሳይሆን የባለፈው የቁጣ ነው። ኧረ በስመ አብ። ባለፈው ፕራንክ ስታደርግ እኮ አላስተረፋትም ነበር ከቅዱስ ጋር ፕራንክ ያደረገችው ጊዜ። እችኛዋ ግን የሆነች የፍቅር የሆነ የምክር ቢጤ አይነት የለ ትንሽ ነካ ነው ያደረጋት። እና ይሄ ወደ ምር ሳይቀየር ሀይሚ ጀስት ለነገሩ ወደ ምር ሊቀየር የሚችለው ቅድም ባልኩት መንገድ ቢሆን ነበር፣ ወይ ከፍፄ ጋር ወይ ከሚፍታ ጋር እንትን ብላ ቢሆን በሁለቱም ነበር በዚህም የሚያጫውታት ብሩክ። እችኛዋ ግን በስሱ ናት። የፍቅር እንደሆነች ታስታውቃል። አጫጫኋ ራሱ የሆነ የፍቅር ዜማ አለባት። ጠዋ እኔ አለችም። እኔ ግን ሰከስኩ። እኔ በጣም ሰከስኩ። ምን አልከኝ? ለምንድን ነው የጠጣሽው? አምሮኝ። ምንድን ነው የሚያምርሽ? ከመቼ ጀምሮ መች መጣችሁ ነው አንቺ? ከዛሬ ጀምሮ ጭራሽ በኋላ ስጠጣ ነው የምታየኝ። እስከ መቼ ነው በአንተ ቁጥጥር ውስጥ መሆኗ ነው? እኔ ግን ለብሩክ ማስተላለፈው ነገር ማለት ነው እንትና ሀይሚ ከአልባሌ ጓደኞች ጋር እንዳትውል ተጠንቀቅ። በአይነ ቁረኛ ተከታተላት። ያበላሿታል። እችን ልጅ የሆነች ነገር እያቀማመሱ በስፕራይት ወይ በሆነ ነገር በኮካ ምናምን ነገር እየበረዙ እችን ልጅ ያለማምዷታል። ተው ተጠንቀቅ። አባወራነትህም ምናምን ነገር እንትን በል በደንብ ተጠቀሙ። ግን አሁን ይሄንም ስቀልን ነው። ቅድም ብያቸዋለሁ። እኔ እንዳትቀየሙ በዚህ ቪዲዮ ማወራው ነገር በሙሉ ለቀልድ ነው ብያቸዋለሁ። የምትቀየሙ ሰዎች ካላችሁ እንግዲህ ቀልድ ማይገባችሁ ናችሁ። አላቅም። ቀልድ ማይገባው የጨረቃ ፋሚሊ ደግሞ አለ ብዬ አላስብም። ካላችሁ እስቲ ንገሩኝ። ቀልድ ማይገባችሁ ሰዎች ካላችሁ እኔ መተኛ ትፈልጋለሁ። ገባ እና እዚህ ላይ ነው እንደምተኝ ተመቻችታ እኮ ነው እንትን እያለች ያለችው። እንደሰከረ ሰውም አይደለም። ጫማዬን አውልቅልኝ። እኔ ብሰድሽና እኔ ግን ብሩክም ብሆን ማለት ነው እስኪ ልጅ እስኪ ምን እንደምትሆን ምናምን ነገር ብዬ ዝም ብዬ እንትን እላ እንዲሁም ስትነቃ ምናምን ነገር በራሷ ተስቃለች ብዬ እንደሰከረች ካመንኩ ማለት ነው እንትን ምን እንደምታመጣ ለማየት ዝም ነበር እንዲሁም ምላት ብሩክም ብሆን። በእርግጥ እሱም ተደናግጧል። እንዴት ይቺ ልጅ በዚህ ሰዓት ጠጣች ብሎ፣ ግን እንዴት ጠጥታለች ብሎ ማመኑን ያስገርሞኛል። እንዲሁም የሰከረው እሱ ነው እንዲ ብሩክ ነው እንደ የሰከረው ሀይሚ በጠጣች ሲጀመር ጠርሙሱም ባዶ ነው። እሱም ተናግሯል ምናምን ነገር ሁላ። እንዲሁም የተመቸኝ እንትኑንም ሸፍነውታል መሰለኝ። የምን ቢራ ጠርሙስ እንደሆነ ሁላ ሸፍነውታል መሰለኝ። ጀስት ምንም አይታይ የሚታይ ነገር የለውም። ቤተሰብ የሆነ መብራት ሄደሽ ምን ላድርግ አሁን? እቺ ከታየኋችሁ ምናምን ነገር አላውቅም፣ ግን በዚችም ላይት ምናምን ነገር ቢሆን እቀጥላለሁ። እንግዲህ አላቆምም፣ ግን ከጨለመባችሁ ሶሪ እያልኩ ቪዲዮችንን ግን እንቀጥላለን። ይህን ቪዲዮም ያው እንግዲህ አምሽቼ ሊሆን ይችላል ምለቀው፣ በመሀል እየቀረስኩ መብራት ስለሄደ ነው። ግቢና ተኝ ይዛ ምንድን ነው ዝልፍልፍ የምትይው? ጭራሽ መቆማችን እዚህ ነው የምተኛው። እዚህ ጋር ነው የምተኛው። የምር እኔ ግን ማለት ነው ብሩክን በሆን ለተንኮል ምን እንደማድረግ ታውቃላችሁ? በቃ ውሃ ነበር የምደፋባት፣ ሌላ ምንም አላደርግም። ውሃ ቸስ አድርጌ ምናምን ነገር እደፋባትና ስትነቃ ምናምን ነገር ያው ከነቃች ሰክራ ቢሆንና አሁን እሱ እንዳመነው ማለት ነው ቢሆን ለተንኮል ውሃ ነበር የምደፋባት። ያው እንግዲህ የሰከረ ሰው ውሃ ሲደፋበት ይነቃል የሚባል ነገር አለ። የባልዲ ውሃ ሙሉ ነበር ማርከፈክፍባት። ምንድን ነው ይሄ? እጅ መታጠቢያ የለም። እዚህ ላይ ሆነሽ አንተ እኔ ህይወት ላይ እየቀረች ወይኔ ሽንት ቤት እጅ። ኧረ ተጫወተችበት ልጁ ላይ እንዴ! ሰክራ ምናምን ነገር ቅድምም ያልኩት እኮ ይሄን ነው። እሷ በጠጣችሁ እሱን ልታሰክረው ነው እንዴ! ግን አይመቻት፣ ግን ሀይሚ ይመቻት። በትንሹም ቢሆን ተሳክቶላታል። ብሩክ ጀስት ነገር ይሆን አልነቀም እንጂ ይሄ መብራት ካስቸገራችሁ እንግዲህ ብልጭ ደርገም እያልኩባችሁ ከሆነ ያው እንግዲህ ታገሱኝ፣ መብራት ስለሌለ ነው። እና ሀይሚ ግን ተጫወተችው፣ ይመቻት። ምንም በስሱም ቢሆን ተሳክቶላታል። የምር ግን አንድ ቀን መጠጣት አይቀርም። ድርቅ ስትይ የዘፈን ዳርዳሩ እስክስታ ነው አሉ። እሺ መጠጣት አይቀርም አንድ ቀን። ያኔ ምን ልታደርግ ነው? እሺ ምንድነው? ከንፈር ደርቋል። ካላጠፋሽ እኔ ለምን አልሄድም? በሉ በቃ ሲጀመር መብራትም ሄዷል። ቪዲዮን አቁም የሚል መልእክት ነው መሰለኝ። እነሱም እኛ ረሱን እኮ ካሜራውንና እኛን ረስተውናል እንዴ!
በራሳቸው ሙድ ሌላ ነገር ና ነገር ሊያደርጉ ነው። እዚች ጋር ቤተሰብ እኛም እናብቃ ብቻ። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ተዝናንታችኋል ብዬ አስባለሁ። መብራት ሄዶ ትንሽ ቢያስደብረን ግን ትንሽ ከታያችሁ ጥርሴም ቢሆን ከታያችሁ እንግዲህ አይተናል፣ ችግር የለውም አትደበር እያላችሁ ኮመንት ላይ ጻፉ። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። ላይክ እያደረጋችሁ ውጡ። እንግዲህ ያለ መብራትም ለመስራት ለእናንተ ቪዲዮ ለማድረስ እንሞክራለን። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።